በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት የቃል ኪዳን የበረከት ልጆች የጻድቃን የሰማዕታት ወዳጆች በወደደንና ባፈቀረን በልዑል እግዚአብሔር ፍጹም ሰላም እላችኋለሁ። እንደምን ዋላችሁ? እንደምን ለይሳ ድረሳችሁ? አሜን። እንደ ኃጢአታችንና እንደ በደላችን ብዛት ሳይሆን እንደ ምሕረትና እንደ ቸርነቱ ተመልክቶ እስከ ይሳት ያደረሰን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁንልን። እርሱን ጠርተን እርሷን የማንተዋት ንጽሕተ ንጹሐን ቅድስተ ቅዱሳን ቅድስት እናታችን ድንግል ማርያም ዘላለማዊ ስሟ የተመሰገነ ይሁንልን። እንግዲህ እንደ እግዚአብሔር አምላካችን መልካምና በጎ ፍቃድ ዛሬ የምንማማረው ገናናው መልአክ ሊቀ መላኩ ቅዱስ ገብርኤል ማን ነው በሚል ርዕስ ገናናው መልአክ ሊቀ መላኩ ቅዱስ ገብርኤል ማን እንደሆነ ምን አይነት ገቢረ ተአምራቶችን እንዳደረገ ከብዙ በጥቂቱ አጠር አድርገን እንመለከታለን። እንግዲህ የሚያስተምረን እግዚአብሔር ነው፣ የሚመክረን እግዚአብሔር ነው፣ የሚገስጸን እግዚአብሔር ነው። እርሱ በመካከላችን ተገኝቶ የጎደለውን አሟልቶ የተጣመመውን አቃንቶ በአፈ መላእክት አርሞ ያስተምረን ይመክረን ይገስጸን ዘንድ የእርሱ መልካምና በጎ ፍቃዱ ይሁንልን። የእናታችን የንጽሕተ ንጹሐን የቅድስተ ቅዱሳን የቅድስት እናታችን የድንግል ማርያም ምልጃ ተራዳይነቷ በረከቷ ሁሉ በሁላችን ላይ ይደርብን። እንግዲህ ወደ ዛሬ ትምህርታችን ስንገባ ታዲያ ገናናው መልአክ ሊቀ መላኩ ቅዱስ ገብርኤል ማን ነው፣ እንዲሁም ደግሞ ምን አይነት ድንቅ ታምራትን አድርጓል የሚለውን ከመመልከታችን አስቀድሞ መላእክት ማለት ምን ማለት ነው የሚለውን ስለ ነገረ መላእክት ልናውቅ ያስፈልጋልና ይህንን አጠር አድርገን እንመለከታለን። እንግዲህ ስለ መላእክት ስናነሳ መላእክትን በሁለት መንገድ ከፍለን ነው መማማር ያለብን። የመጀመሪያዎቹን ቅዱሳን መላእክት እንላቸዋለን። ሁለተኛዎቹን ደግሞ ርኩሳን መላእክት ብለን ከፍለን ልንመለከት ያስፈልጋል። እኛ የምንማማረው ስለ ቅዱሳን መላእክት ነው። መላእክት ማለት ምን ማለት ነው ስንል የቃሉን ትርጓሜ መልእክተኞች፣ ተላላኪዎች ማለት ነው። ይህንን ተግባር የሚፈጽሙት ቅዱሳን መላእክት ናቸው፣ ሰማያውያን መላእክት ናቸው። ሁለተኛዎቹ ደግሞ ቅድም ያልናቸው ርኩሳን መላእክት ናቸው ብለናል። እነዚህ ርኩሳን መላእክት ከክብር ይልቅ ሐሳርን መርጠው የተዋረዱት ርኩሳን መናፍስት ናቸው። አጋንንት የሚልካቸው መላእክት ናቸው። በዚህ በማቴዎስ ወንጌል ምዕራፍ 25 ቁጥር 41 ላይ ሲመለከቱ እናንተ ርጉማን ለሰይጣንና ለመልእክተኞቹ ወደ ተዘጋጀ ወደ ዘላለም እሳት ከኔ ሂዱ እንዲል ማለት ነው። ስለዚህ ቅዱሳን መላእክት እንዳሉ ሁሉ ርኩሳን መላእክት አሉ። የሰይጣን ዲያብሎስ መልእክተኞች አሉ። እኛ ታዲያ የምናከብራቸው፣ የምንዘክራቸው፣ የምንማማርላቸው ስለ ቅዱሳን መላእክት ነው። ቅዱሳን መላእክት ከተፈጠሩበት ከመጀመሪያ ዕለተ እሁድ አንስቶ እስከ ዛሬ ወደፊትም ለዘላለም እግዚአብሔርን በቅድስና የሚያገለግሉ ተፈጥሯቸው ደግሞ የተቀደሰ ሕይወታቸውም ደግሞ በቅድስና የተሞላ ነው። ቅዱሳን መላእክት በመንፈሳዊ ዓለም እየኖሩ በሰማይም በምድርም በእግዚአብሔርና በሰው ፊት የቅድስና መንፈሳዊ ሥራን የሚሰሩ ናቸው። እንግዲህ ቅዱሳን መላእክት ለምንና እንዴት ተፈጠሩ የሚለውንም ደግሞ ልናውቅ ያስፈልጋል። ቅዱሳን መላእክት በዕለተ እሁድ በወርሃ መጋቢት 29 ቀን በመጀመሪያ ሰዓት ተፈጥረዋል። እግዚአብሔር አምላክ ቅዱሳን መላእክትን ሲፈጥራቸው እምሃበ አልቦ ሀበቦ ወይም ደግሞ ካለመኖር ወደ መኖር አምጥቶ ነው የፈጠራቸው። እግዚአብሔር አምላክ ቅዱሳን መላእክትን ሲፈጥራቸው አፈጣጠራቸው እንደ ሰው ወይም ደግሞ በነቢብ ወይም ደግሞ በመናገር ሳይሆን በአርምሞ ወይም ደግሞ በዝምታ ቅዱሳን መላእክትን ፈጥሯቸዋል። የተፈጠሩበትም ዓላማ ምንድን ነው? መላእክት ለምን ተፈጠሩ ካልን የሰውን ልመና፣ የሰውን ንስሐ ወደ እግዚአብሔር፣ የእግዚአብሔርን ምሕረት ወደ ሰው ለማድረስና መንፈሳዊ ሥራ ለመስራት እግዚአብሔርን ለማመስገን ቅዱሳን መላእክት ተፈጥረዋል። ወገኖቼ ልብ በሉ። ስለዚህ ቅዱሳን መላእክት የተፈጠሩበት ዋነኛ ዓላማ ምንድን ነው ስንል እግዚአብሔር አምላክን ያለማቋረጥ ለማመስገን፣ የሰውን ልመና ወደ እግዚአብሔር፣ የእግዚአብሔርን ምሕረት ደግሞ ወደ ሰው ለማምጣት ነው ማለት ነው። ይህ የቅዱሳን መላእክት ተግባራቸው ነው። የቅዱሳን መላእክት የተፈጥሮ ሁኔታ እንዴት ነው ካልን ደግሞ
ቅዱሳን መላእክት ተፈጥሯቸው ኢመዋቲያን ወይም ደግሞ የማይሞቱ ናቸው። ዝንተ ዓለም በቅድስና ቆመው እግዚአብሔርን ሲያገለግሉ ይኖራሉ። ቅዱሳን መላእክት ፈጻሚያነ ፈቃድ ናቸው። የእግዚአብሔርንና የሰውን ፈቃድ ሲፈጽሙ የሚኖሩ ናቸው ማለት ነው። ቅዱሳን መላእክት ለዘመናቸው ፍጻሜ አይነገርላቸውም። ሰዎች በዚህ ጊዜ ይኖራሉ፣ በዚህ ጊዜ ይሞታሉ ሊባል ይችላል። ቅዱሳን መላእክት ግን ፍጻሜያቸው አይነገርላቸውም። መነሻቸው በዚህ መድረሻቸው በዚህ የሚኖሩት ይህን ያህል ዓመት ነው ተብሎ አይነገርላቸውም። ለዘመናቸው ፍጻሜ አይነገርላቸውም። ቅዱሳን መላእክት ተፈጥሯቸው ከእሳትና ከነፋስ ነው። እዚህ ጋር ልናስተውል የሚገባው ነገር ግን ቅዱሳን መላእክት ተፈጥሯቸው ከእሳትና ከነፋስ ነው ስንል ግብራቸውን ለመግለጽ እንጂ እንደምናየው እሳትና ነፋስ ቢሆኑ ኖሮ እንደኛ ሰዎች ፈርሰው በስበሰው በቀሩ ነበረ። ነገር ግን ያ አይደለም። ነገር ግን ከእውነተኛ አምላክ ብርሃን ተፈጥረዋልና እንደ እሳት ኃያላን፣ እንደ ነፋስ ፈጣን፣ እንደ ነፋስ ረቂቅ መሆናቸውን ለመግለጽ ከእሳትና ከነፋስ ተፈጠሩ ይባላል እንጂ እንደኛ እንደምናየው እንደ እሳትና እንደ ነፋስ አይደለም። ይህንን ልናውቅ ያስፈልጋል። ይህንን ከተመለከትን ዘንዳ ደግሞ ስለ ቅዱሳን መላእክት ዓለም ልናውቅ ያስፈልጋል። ወይም ደግሞ ስለ ዓለም መላእክት አሰፋፈር ልናውቅ ያስፈልጋል። ይህ ደግሞ እንደምንድን ነው ካልን ከሰባቱ ሰማያት መካከል ሦስቱ ሰማያት ማለትም ደግሞ ዓለም መላእክት የመላእክት ከተማ ወይም ደግሞ መኖሪያ ነው። ይህንን ልናውቅ ያስፈልጋል። ይህ ማለት ሰባት ሰማያት አሉ። ልብ እያላችሁ አስተውሉ። ሰባት ሰማያት አሉ። ከነዚህ ከሰባቱ ሰማያት መካከል ሦስቱ ሰማያት ላይ ቅዱሳን መላእክት ያሉባቸው ናቸው። ወይም ደግሞ የቅዱሳን መላእክት መኖሪያቸው ናቸው። እነዚህ ሦስቱ ሰማያት ማለት ነው። እነዚህ ሦስቱ ሰማያት ዓለመ መላእክት ይባላሉ። እነዚህ ዓለመ መላእክት ላይ ናቸው ቅዱሳን መላእክት የሚገኙት፣ መኖሪያቸው ማለት ነው። ልብ በሉ። ይህ ማለት እግዚአብሔር አምላክ ቅዱሳን መላእክትን በነገድ 100 በከተማ ደግሞ 10 አድርጎ በሦስቱ ሰማያት ላይ አኑሯቸዋል። እነዚህ ሦስቱ ሰማያት ምን ምንድናቸው ስንል ኢዮር፣ ራማና ኤረር የሚባሉ ሰማያት አሉ። በእነዚህ ሰማያት ላይ ቅዱሳን መላእክት የሚኖሩባቸው ዓለመ መላእክት ናቸው። ልብ በሉ ወገኖቼ፣ እግዚአብሔር አምላክ 100 ነገደ መላእክትን ፈጠራቸው ብለናል። እነዚህን 100 ነገደ መላእክት ደግሞ በ10 ከተማ አኖራቸው። እነዚህ 10ሩ ከተማ ደግሞ የት ነው የሚገኙት ስንል በኢዮር፣ በራማና በኤረር ማለት ነው። በእነዚህ በሦስቱ ሰማያት ላይ ነው ያሉት። እነዚህ ደግሞ እንዴት ናቸው የሚለውን ተንተን አድርገን ስንመለከት ኢዮር ከሰባቱ ሰማያት ውስጥ በ5ኛ ደረጃ ላይ ስትገኝ እግዚአብሔር በዚች ከተማ ላይ 40ውን ነገደ መላእክት አስፍሯቸዋል። 40 ነገደ መላእክት ኢዮር በተባለች ሰማይ ላይ አሉ ማለት ነው። ሲያሰፍራቸውም ደግሞ ለአራት ከፍሎ 4 አለቆችን ሾሞላቸዋል። ኢዮርን እንደ ፎቅ ቤት፣ እንደ ታች ቤት፣ እንደ ምድር ቤት አድርጎ ፈጥሯቸዋል። በዚች ኢዮር በተባለች ሰማይ ላይ እነዚህ በ4 ተከፍለው 4 አለቆች ተሾሞላቸው ያሉት 4ቱ ነገደ መላእክት ምን ምንድናቸው የሚለውን ደግሞ ልናውቅ ያስፈልጋል። እንግዲህ የመጀመሪያዎቹ በኢዮር ያሰፈራቸው የመላእክት ነገዶች አጋዕስት ይባላሉ። ወይም ደግሞ አጋዕስት ብሎ ጠርቷቸዋል። አለቃቸውን ደግሞ ሳጥናኤልን አድርጎ ሾሞላቸዋል። በኋላም ደግሞ ሳጥናኤል አምላክነትን ሽቶ ከክብር በመውረዱ ቅዱስ ሚካኤል እነዚህን ነገደ መላእክት ተረክቦታል ማለት ነው። ሳጥናኤል ማለት ቅሩበ እግዚአብሔር፣ አሐዜ መንጦላይት፣ አቅራቤ ስብዓት ማለት ነበረ። ነገር ግን አምላክነትን ሽቶ ከክብር በመውረዱ ቅዱስ ሚካኤል ለነዚህ አጋዕስት ለተባሉ ነገደ መላእክት አለቃቸው ሆኗል ማለት ነው። የመጀመሪያዎቹ በኢዮር ያሉ ነገደ መላእክት አጋዕስት ይባላሉ። በሁለተኛውም ከተማ 10ሩን ነገድ ኪሩቤል ብሎ ከሰየማቸው በኋላ ኪሩብ የተባለውን መልአክ አለቃ አድርጎ ሾሞላቸዋል። እነዚህም ታዲያ የቀሳውስት አምሳል ናቸው። እነዚህም በሁለተኛው ከተማ የሚገኙ ናቸው ማለት ነው። በኢዮር የመጀመሪያው ከተማ ላይ ማናቸው ያሉት? አጋዕስት። በኢዮር በሁለተኛው ከተማ ላይ ማን ያሉት? ኪሩቤል። በኢዮር በሦስተኛው ከተማ ላይ ያሉት ነገደ መላእክት ደግሞ ሱራፌል ይባላሉ። እነዚህም ደግሞ የዲያቆናት አምሳያዎች ናቸው። ለነዚህ ሱራፌል ለተባሉ ነገደ መላእክት ደግሞ አለቃቸው ሱራፊ ነው። ሱራፊ የሚባለው መልአክ ለነዚህ በኢዮር በሦስተኛው ከተማ ለሚገኙ ለሱራፌል
ነገደ መላእክት አለቃቸው ነው ማለት ነው። ልብ በሉ። በኢዮር ባለችው በአራተኛይቱ ከተማ ያሉት ነገደ መላእክት ስማቸው ኃይላት ነው። እነዚህ የሥላሴ ሰይፍ ጃግሮች ናቸው፣ ወይም ደግሞ ሰይፍ ያዦች ናቸው። የኃይላት አለቃቸው ደግሞ ቅዱስ ሚካኤል ነው። ስለዚህ አሁን የዘረዘርነውን አጠር አድርገን ስንመለከት 3 ሰማያት አሉ ብለናል። በእነዚህ በሦስቱ ሰማያት ቅዱሳን መላእክት ናቸው የሚኖሩባቸው፣ ወይም ደግሞ ዓለመ መላእክት ናቸው ብለናል። በእነዚህም ደግሞ ተከፋፍለው ነው የተቀመጡት። ኢዮር በተባለው ሰማይ ላይ 4 ነገደ መላእክት ተቀምጠዋል። እነዚህም አጋዕዝት፣ ኪሩቤል፣ ሱራፌልና ኃይላት የተባሉ ነገደ መላእክት ከነ አለቃቸው፣ 4ቱም ነገደ መላእክት የራሳቸው የሆነ አለቃ አላቸው። ከነ አለቃቸው ኢዮር በተባለ ሰማይ ላይ ከትመዋል፣ አርፈዋል ማለት ነው። ወደ ሁለተኛው ሰማይ ስንመጣ ደግሞ ሁለተኛው ሰማይ ራማ ነው ብለናል። እግዚአብሔር አምላክ በ10ኛው ሰዓት ከ7ቱ ሰማያት በ6ኛዋ ሰማይ በራማ ያሉትን መላእክት በ3 አለቃ አድርጎ ለ3 ከፍሎ አሰፈራቸው። ሲያሰፈራቸውም ራማን እንደ ላይና እንደ ታች ቤት እንደ ምድር ቤት አድርጎ በ3 ከተማ አስፍሯቸዋል ማለት ነው። ልብ በሉ። ኢዮር በተባለችው ሰማይ ላይ 4 ነገደ መላእክት አሉ። ራማ በተባለችው ሰማይ ላይ ደግሞ 3 ነገደ መላእክት አሉ፣ በ3 ከተማ ተከፍለው ማለት ነው። የመጀመሪያዎቹ የራማ የላይኞቹ 10 ነገደ መላእክት ማን ናቸው ስንል እነዚህ የመላእክት ነገዶች አርባብ ተብለው ይጠራሉ። እነዚህ በእግዚአብሔር ፊት ቋሚዎች ናቸው፣ አጋፋሪዎች ናቸው። በዚህ በሉቃስ ወንጌል ምዕራፍ 1 ቁጥር 19 ላይ እኔ በእግዚአብሔር ፊት የምቆመው ቅዱስ ገብርኤል ነኝ እንዲል ማለት ነው። ስለዚህ እነዚህ አርባብ የተባሉ ነገደ መላእክት አለቃቸው ማን ነው ስንል ቅዱስ ገብርኤል ነው። ገናናው መልአክ ሊቀ መላኩ ቅዱስ ገብርኤል በራማ በሚገኙ አርባብ በተባሉ ነገደ መላእክት ላይ አለቃቸው ነው ማለት ነው። ይህን ልናውቅ ያስፈልጋል። ሁለተኛው ደግሞ ራማ ላይ በሁለተኛይቱ ከተማ ያሉት ነገደ መላእክት ስማቸው ማን ነው ስንል መናብርት ተብለው ይጠራሉ። ለነዚህ መናብርት ለተባሉ ነገደ መላእክት አለቃቸው ቅዱስ ሩፋኤል ነው። ሶስተኛው ደግሞ በራማ በሶስተኛይቱ ከተማ ላይ ያሉ ነገደ መላእክት ማናቸው ስማቸው ስንል ስልጣናት የሚባሉ ነገደ መላእክት ናቸው። ለነዚህ ስልጣናት ለተባሉ ነገደ መላእክት አለቃቸው ሱሪያል ወይም ደግሞ ቅዱስ ኡራኤል ነው። እነዚህም ደግሞ የሥላሴ ነጋሪት መቺዎች ናቸው፣ መለከት ነፊዎች ናቸው። መላእክትን ለቅዳሴ ለስባሄ ሲያነቁ ሲያተጉ የሚኖሩ ናቸው። እነዚህም ደግሞ በራማ በሦስተኛው ከተማ ላይ ሰፍረዋል ማለት ነው። ስለዚህ ይህን አሁን የጠቀስነውን አጠር አድርገን ስንመለከት ራማ ላይ 3 ነገደ መላእክት አሉ። እነዚህ 3ቱ ነገደ መላእክት የመጀመሪያዎቹ አርባብ ናቸው። አርባብ ለተባሉ ነገደ መላእክት አለቃቸው ቅዱስ ገብርኤል ነው። ሁለተኛዎቹ ደግሞ መናብርት ናቸው። መናብርት ለተባሉ ነገደ መላእክት አለቃቸው ቅዱስ ሩፋኤል ነው። ሶስተኛዎቹ ደግሞ ስልጣናት ናቸው። ስልጣናት ለተባሉ ነገደ መላእክት ደግሞ አለቃቸው ቅዱስ ሱሪያል ወይም ደግሞ ቅዱስ ኡራኤል ነው። ስለዚህ በራማ ላይ የሚገኙ ነገደ መላእክት 3 ናቸው ማለት ነው። ኤረር ላይስ ደግሞ ስንት ነገደ መላእክት አሉ የሚለውን ስንመለከት እግዚአብሔር አምላክ በ11ኛው ሰዓት ሌሊት በ7ኛዋ ሰማይ በኤረር ያሉትን መላእክት በ3 አለቃ በ30 ነገድ አድርጎ ኤረርን እንደ ላይ ቤት እንደ ታች ቤት እንደ ምድር ቤት አድርጎ ከፍሎ መላእክትን በዚህ አስፍሯቸዋል ማለት ነው። ኤረር ላይ ደግሞ 3 ነገደ መላእክት አሉ ማለት ነው። በዚህ በኤረር ላይ ያሉ 3ቱ ነገደ መላእክት ምን ምንድን ናቸው የሚለውን ስንመለከት የመጀመሪያዎቹ በኤረር ያሉትን 10ን ነገደ መላእክት መኳንንት ብሎ ከሰየማቸው በኋላ አለቃቸውን ሰዳክያል መልአክ አድርጎ ሾሞላቸዋል ማለት ነው። ሁለተኛዎቹ ደግሞ በኤረር የሚገኙ ነገደ መላእክት ምንድናቸው ስማቸው ስንል ሁለተኛዎቹ 10 ነገደ መላእክት ስማቸው ሊቃናት ነው። ሊቃናት ለተባሉ ነገደ መላእክት ደግሞ አለቃቸው ሰላትያል መልአክ ነው። ልብ በሉ። ኤረር በተባለ ነገደ መላእክት ላይ በ3ኛው ከተማ የሚቀመጡት ወይም ደግሞ የሚገኙት ነገድ መላእክት ይባላሉ።
መላእክት ለተባሉ ነገደ መላእክት አለቃቸው ማን ነው ስንል አናንኤል መልአክ ነው። እንግዲህ ይህንን አሁን የተመለከትነውን አጥር አድርገን ስንመለከት ኤረር በተባለችው የመላእክት ሰማይ ላይ 3 ነገደ መላእክት አሉ። እነዚህ ማን ናቸው ስንል የመጀመሪያዎቹ መኳንንት ናቸው። ለነዚህ መኳንንት ለተባሉ ነገደ መላእክት አለቃቸው ሰዳክኤል መልአክ ነው። ሁለተኛዎቹ ሊቃናት ናቸው። ሊቃናት ለተባሉ ነገደ መላእክት አለቃቸው ሰላትያል መልአክ ነው። ሶስተኛዎቹ መላእክት ናቸው። ለነዚህ መላእክት ለተባሉ ነገደ መላእክት አለቃቸው ማን ነው ስንል አናንኤል ነው ማለት ነው። እንግዲህ ወደ ዋናው ርዕሳችን ስንገባ ታዲያ ዛሬ ለመማማር የመጣ ነው ቅዱስ ገብርኤል ማን ነው የሚለውን ነው። ስለ ቅዱስ ገብርኤል ለመማር ደግሞ ስለ መላእክት ማወቅ፣ ስለ ነገደ መላእክት ማወቅ ያስፈልጋልና ነው ያንን ወደኋላ መለስ ብለን የተመለከት ነው። እንግዲህ ቅድም ስናነሳ ቅዱስ ገብርኤል ለየትኞቹ ነገደ መላእክት አለቃ ነው ስንል አርባብ ለተባሉ ነገደ መላእክት አለቃቸው ነው። ቅዱስ ገብርኤል ማለት ምን ማለትን የሚለውን ከስሙ ትርጓሜ ጀምሮ አንስተን ልናውቅ ያስፈልጋል። ቅዱስ ማለት የተለየ የተመረጠ ማለት ነው። ገብርኤል ማለት ደግሞ የእግዚአብሔር አገልጋይ ማለት ነው። የትኛውም የቅዱሳን መላእክትን ስም ስታነሱ ኤል የሚል መጨረሻ ላይ ታገኛላችሁ። ያ የእግዚአብሔር ስም ነው። ኤል ማለት አምላክ ማለት ነው። ኤል ማለት እግዚአብሔር ማለት ነው። ስለዚህ ገብርኤል ማለት የእግዚአብሔር አገልጋይ ማለት ነው። እንግዲህ ቅዱስ ገብርኤል ፍጥረታት መፈጠር በጀመሩበት በዕለተ እሁድ እግዚአብሔር መላእክትን ከፈጠራቸው በኋላ ተሰወራቸው። መላእክትም ታዲያ ማን ፈጠረን ሲሉ ዲያብሎስ ወደ ላይም ተመልክቶ እግዚአብሔር አምላክን ከመንበሩ ሲያጣው ወደ ታች ደግሞ ሲመለከት መላእክት ተረብሸው ማን ፈጠረን እያሉ ሲመለከታቸው ዲያብሎስ እኔ ፈጠርኳችሁ ብሎ መላእክትን ረበሻቸው። መላእክት በተረበሹ በዚያ ጊዜ ማን ፈጠረን ብለው ግራ በተጋቡበት በዚያ ጊዜ የፈጠረንን አምላክ እስክናውቅ ድረስ በያለንበት ጸንተን ንቁም ብሎ ያረጋጋቸው መልአክ ይህ ገናና መልአክ ሊቀ መልአኩ ቅዱስ ገብርኤል ነው። ይህ ገናና መልአክ ሊቀ መልአኩ ቅዱስ ገብርኤል ከሰባቱ ሊቃነ መላእክት መካከል አንዱ ነው። መላእክትን በማረጋጋቱ ምክንያት ታዲያ ጌታችን መድኃኒታችን ኢየሱስ ክርስቶስ ምስጢረ ሥጋዌውን ለድንግል ማርያም እንዲያበስር አድሎታል። ቅዱስ ገብርኤል ለብስራት የሚላክ ነው። ከሰዎች ጋር ታላቅ ግንኙነት ያለው ተወዳጅና ፈጣን መልአክ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስን እንደምትወልድ እመቤታችን ቅድስት ድንግል ማርያምን ያበሰራትና ለመጀመሪያ ጊዜ ከሰዎች በፊት ያመሰገናት ቅዱስ ገብርኤል ነው። ሰለስቱ ደቂቅን ናቡከደነጾር በእሳት ላይ በጣላቸው ጊዜ ፈጥኖ በመድረስ ከእሳት ያዳናቸው ይህ ገናናው መልአክ ሊቀ መልአኩ ቅዱስ ገብርኤል ነው። እንዲሁም ደግሞ እናታችን ቅድስት ኢየሉጣንና ልጇን ቅዱስ ቂርቆስን በፈላ ውሃ ውስጥ በጣሏቸው ጊዜ ውሃውን በማቀዝቀዝ ያዳናቸው ይህ ገናና መልአክ ሊቀ መልአኩ ቅዱስ ገብርኤል ነው። ሳጥናኤል ሥላሴን በካደ ጊዜ መላእክትን በቃሉ ያጽናናቸው ይህ ገናና መልአክ ሊቀ መልአኩ ቅዱስ ገብርኤል ነው። ከሰባቱ ሊቃነ መላእክት አንዱና በእግዚአብሔር ፊት የሚቆም ይህ ገናና መልአክ ሊቀ መልአክ ቅዱስ ገብርኤል ነው። ራሱ እንደተናገረው በሉቃስ ወንጌል ምዕራፍ 1 ቁጥር 19 ላይ እኔ በእግዚአብሔር ፊት የምቆመው ቅዱስ ገብርኤል ነኝ እንዳለ ቅዱስ ገብርኤል ለሁላችን በእግዚአብሔር ፊት ይቆምልናል ወገኖቼ። ዳንኤልን ከአናብስት አፍ ያዳነው ቅዱስ ገብርኤል ነው። ወደ ዘካርያስ የተላከ የዮሐንስን ልደት ያበሰረ ቅዱስ ገብርኤል ነው። ሰብአ ሰገልን በኮከብ ምልክት የመራቸው ቅዱስ ገብርኤል ነው። ድንግል ማርያምንና ሕፃኑን ክርስቶስን በምድረ በዳ በስደታቸው ጊዜ የመራቸው ይህ ገናና መልአክ ሊቀ መልአኩ ቅዱስ ገብርኤል ነው ወገኖቼ። ታዲያ ይህንን አንስተን ብቻ ማለፍ ሳይሆን አሁን ከጠቀስናቸው ውስጥ በታኅሳስ 19 ቀን ዓመታዊ ክብረ በዓል አድርገን የምናከብረውን ምክንያት አጠር አድርገን ልናውቅ ያስፈልጋል። ሰለስቱ ደቂቅን ናቡከደነጾር በእሳት ላይ በጣላቸው ጊዜ ፈጥኖ በመድረስ ከእሳት ያዳናቸው ቅዱስ ገብርኤል ነው ብለናል። ይህስ እንደምንድን ነው የሚለውን ደግሞ ልናውቅ ያስፈልጋል። ቅዱስ ገብርኤል አብሳሪ መልአክ እንደሆነ ሁሉ ምእመናን እግዚአብሔርን በማምለካቸው ምክንያት ከአላውያን ገዢዎች ከሚደርስባቸው መከራም የሚታደጋቸው መልአክ ነው። የፋርስ ንጉሥ የነበረው ናቡከደነጾር እግዚአብሔር አምላክ ምድሪቱንና ሕዝቡን ያስተዳድር ዘንድ ቢፈቅድለት በትዕቢት ተሞልቶ በኃይል ያደርጋለሁ፣ በማስተዋል ጥበቤም የአሕዛብን ድንበር አርቃለሁ፣ ሀብታቸውንም እዘርፋለሁ፣ የሚቀመጡባቸውንም ከተሞች አናውጣለሁ ያለ በመመካቱ ከኔ የሚበልጥ የለም በማለቱ የሚቃወመኝም የለም ብሎ በመታበይ የወርቅ
ጣዖትን አሰርቶ በባቢሎን አውራጃ ቁመቱ 60 ክንድ ወርዱም 60 ክንድ የሆነ የወርቅ ምስል አሰርቶ በዱራ ሜዳ ላይ አቆመው። በዚህ በትንቢተ ኢሳይያስ ምዕራፍ 10 ቁጥር 13 ላይ በትንቢተ ዳንኤል ምዕራፍ 3 ቁጥር 1 ጀምሮ ስትመለከቱ እንደምታገኙት ንጉሥ ናቡከደነጾር በትዕቢት ተሞልቶ እግዚአብሔር አምላክ ሕዝቡን እንዲያስተዳድር ቢፈቅድለትም እርሱ ግን በትዕቢት ተሞልቶ የወርቅ ምስል አሰርቶ አቁሞ ለዚያ የወርቅ ምስል ሁሉም እንዲሰግዱ ትእዛዝን አወጀ። መኳንንቱንና ሹሞችን እንዲሁም ደግሞ ሕዝቡን አስጠርቶ በአዋጅ ነጋሪ ንጉሥ ናቡከደነጾር ላቆመው ለወርቁ ምስል ስገዱ፣ ወድቆም የማይሰግድ በዚያ ጊዜ በሚነድ እሳት በእቶን ውስጥ ይጣላል ሲል አዋጅን አስነገረ። ይህንን አዋጅ የሰሙ የንጉሡ ሹማምንት ሁሉ ተደፍተው ለወርቁ ምስል ሰገዱ። ንጉሥ ናቡከደነጾር በእጁ ቀርጾ ላቆመው የወርቅ ምስል ሰገዱ። ነገር ግን ከመካከላቸው አናንያ፣ አዛርያ፣ ሚሳኤል የተባሉ ንጉሡ ላቆመው ምስል አልሰገዱም። በእውነት ክብር ለአምላካችን ይሁን። አንሰግድም አሉ። ነገር ሰሪዎችም ታዲያ ይህንን ወሬ ለንጉሡ ባደረሱ ጊዜ ንጉሡ እጅጉን ተቆጥቶ አስጠራቸው። ካስጠራቸው በኋላ አምላኬን አለማምለካችሁ ላቆምኩትም ለወርቁ ምስል አለመስገዳችሁ እውነት ነውን ሲል ጠየቃቸው። በዚህ ጊዜ ታዲያ አናንያ፣ አዛርያ፣ ሚሳኤል ግን በንጉሡ ፊት ቆመው ንጉሥ ሆይ እኛ የምናመልከው አምላክ በሰማይ አለ፣ ከሚነደው ከእቶኑ እሳት ሊያድነን ይችላል፣ ከእጅ ያድነናል ንጉሥ ሆይ አሉት። ልብ በሉ፣ ንጉሥ ሆይ ይህም ባይሆን የእኛ አምላክ በሰማይ ያለው አምላካችን ከአንተ እጅ ባያድነን ከእቶን እሳት ባያወጣንም እንኳን አንተ ላቆምከው የወርቅ ምስል እኛ አንሰግድም፣ እወቅ እንደማንሰግድ አሉት። በዚህ በትንቢተ ዳንኤል ምዕራፍ 3 ላይ ተመዝግቦ እንደምናገኘው ማለት ነው። በዚህ ጊዜ ታዲያ ንጉሥ ናቡከደነጾር እጅጉኑ ተናደደ፣ ተቆጣ። እሳቱንም 7 እጥፍ እንዲያቀጣጥሉት እንዲያነዱት አዘዘ። 3ቱን ብላቴኖች እጅና እግራቸውን አስረው ከእቶን እሳት ውስጥ እንዲጨምሯቸው ማዘዘ። ጋሻ ጃግሬዎቹም ታዲያ ፈጥነው ወደሚነደው እሳት እነዚህን ብላቴኖች አናንያና አዛርያ ሚሳኤልን ጨመሯቸው፣ ጣሏቸው። እግዚአብሔርም ታዲያ የሦስቱን ወጣቶች የእምነት ጽናት ተመለከተ። በፊቱ የሚቆመውን ባለሟሉን ገናናው መልአክ ሊቀ መልአኩ ቅዱስ ገብርኤልን ከመከራ ይታደጋቸው ዘንድ ያወጣቸውም ዘንድ ከእቶን እሳትም ምንም ሳይነካቸው ያወጣቸው ዘንድ ቅዱስ ገብርኤልን ላከላቸው። ቅዱስ ገብርኤልም ታዲያ ከስራታቸው ፈታቸው፣ እሳቱንም እንደ ውሃ ቀዘቀዘላቸው። 3 ደቂቅም ከተጣሉበት ሆነው መልአኩን ልኮ ከዚህ እቶን እሳት ያዳናቸውን አምላክ አመሰገኑ። ደስ ያላቸው በእሳቱ መካከል ይዟዟሩ ነበረ። እግዚአብሔር አምላክን ያመሰግኑ ነበረ። አንዳችም እሳት አልነካቸውም። የፀጉራቸው ዛላ እንኳን እሳት አልነካትም። ወገኖቼ ምንም ሳይሆኑ በደናቸው በፍጥነት ከሰማይ ወርዶ ገናናው መልአክ ሊቀ መልአኩ ቅዱስ ገብርኤል አዳናቸው። ቅዱስ ገብርኤልን ልኮ ያዳናቸውን አምላክ እግዚአብሔርን አናንያ፣ አዛርያ፣ ሚሳኤል አመሰገኑ። ወገኖቼ በዚህ ጊዜ ታዲያ ንጉሥ ናቡከደነጾር 3 ደቂቅ እሳቱ አንዳች ጉዳት ሳያደርስባቸው በእሳት ውስጥ ሲመላለሱ ተመለከተ። በዚህ ጊዜ እነሆ እኔ የተፈቱ በእሳቱም መካከል የሚመላለሱ 4 ሰዎችን በዚያ አያለው፣ ምንም የነካቸው የለም፣ የ4ኛው መልክ የእግዚአብሔር ልጅ ይመስላል ብሎ አፉንም ከፍቶ እንዲናገር አደረገው። 3 ደቂቅ በእሳቱ ውስጥ ሆነው እግዚአብሔርን ሲያመሰግኑ ሰማቸው። መልአኩ ቅዱስ ገብርኤልም ከነደደው እሳት አዳናቸው። ንጉሥ ናቡከደነጾር የተደረገውን ተአምር ተመልክቶ ወደ እሳቱ በመቅረብ ለ3ቱ ብላቴኖች እናንተ የልዑል አምላክ ባሪያዎች ሲድራቅ፣ ሚሳቅ፣ አብደናጎ ወይም ደግሞ አናንያ፣ አዛርያ፣ ሚሳኤል ኑ ውጡ ብሎ ተናገራቸው። ልብ በሉ ወገኖቼ። እነርሱም ታዲያ እግዚአብሔርን እያመሰገኑ ወጡ። መሳፍንቱና ሹማምንቶችም የሚያመልኩት አምላክ ቅዱስ እግዚአብሔር የሚነደውን እሳት እንደሚያጠፋ የሚነደው እሳት ሰውነታቸውን ሳይበላ የራሳቸውንም ፀጉር ሳይነካ የእሳቱ ሽታ በላያቸው ላይ ሳይኖር እንዳዳናቸው ተመለከቱ፣ አዩ።
ንጉሥ ናቡከደነጾርም ታዲያ በሰለስቱ ደቂቅ ፊት ለእግዚአብሔር ሰገደ፣ እግዚአብሔርንም አመሰገነ። ሕዝቡም ሁሉ የብላቴኖቹን የሰለስቱ ደቂቅን የአናንያ የአዛርያ የሚሳኤልን አምላክ እንዲያመልኩ አናመልክም በሚሉትና የስድብ ነገር በሚናገሩት ላይ ደግሞ ከፍተኛ ቅጣት እንደሚደርስባቸው ንጉሥ ናቡከደነጾር አዋጅን አስነገረ። ሚሳቅን፣ ሲድራቅን፣ አብድናጎምን ወይም ደግሞ አናንያን፣ አዛርያን፣ ሚሳኤልን ደግሞ በባቢሎን አውራጃ ውስጥ ሾማቸው፣ ከፍ ከፍ ማድረጋቸው። ልብ በሉ ወገኖቼ። እንግዲህ ቅድስት ኦርቶዶክሳዊት ተዋሕዶ ቤተክርስቲያናችንም ታዲያ ልጆቿ ከነዚህ ብላቴኖች የእምነት ፍሬ ተምረው የመልአኩ የቅዱስ ገብርኤልንም ተራዳይነት ተረድተው እግዚአብሔርን በማምለክ እንዲጸኑ ታኅሳስ 19 ቀንን ትዘክራለች፣ በታላቅ ድምቀትም ታከብራለች ማለት ነው። ይህንን መነሻ አድርጋ ማለት ነው። እነዚህን አነሳን እንጂ የገናናው መልአክ የሊቀ መልአኩ የቅዱስ ገብርኤል ገብረ ተአምራቶቹ ተነግረው ተዘርዘው የሚያልቁ አይደሉም። እንኳን የተጻፉ ያልተጻፉ እንኳን አሁን በእኛ ዘመን በሕይወታችን ቅዱስ ገብርኤል ያላደረገልን ነገር የለም። ቅዱስ ገብርኤል ከእሳት ውስጥ አውጥቶናል። ቅዱስ ገብርኤል ከጭንቃችን ነፃ አውጥቶናል። ቅዱስ ገብርኤል በወላወልን ጊዜ፣ አዎ በተጨነቀን ጊዜ፣ በዚያ ጊዜ ባለንበት እንድንጸና አድርጎናል። ስለዚህ ይህንን ገናና መልአክ ሊቀ መልአክ ቅዱስ ገብርኤልን ልንማጸን ያስፈልጋል ወገኖቼ። በዕለተ ቀኑ ወራዊ ክብረ በዓሉ በሚከበርበት ዕለት፣ ዓመታዊ ክብረ በዓሉም ጭምር በሚከበርበት ዕለት ገናናው መልአክ ሊቀ መልአኩ ቅዱስ ገብርኤል ልንማጸን ያስፈልጋል። ቅዱስ ገብርኤል ሆይ እንበለው። ጠባቂያችን ቅዱስ ገብርኤል ሆይ ሦስቱን ወጣቶች ከሚቃጠል እሳት እንዳዳንካቸው እኛንም በዚህ ዓለም ከሚወራው ከሚታየውና ከሚሰማው ክፉ ቀንና ዕለት ሁሉ አድነን። እየነደደ የሚለበልበንን የኃጢአት እሳትም አጥፋልን። የኑሯችንንም ቋጠሮ ፍታልን። በክንፈ ረድኤት ከልለን። ሰይጣን እንዳይሰለጥንብን፣ ክፉ አድራጊዎች፣ ሟርተኞች፣ ሰላቢዎች፣ አዎ ዘረኞች፣ ነፍሰ ገዳዮች እንዳያጠቁን አንተ በክንፈ ረድኤት ከልለን እንበለው። ያንተን የእሳት አጥር ዘሎ ጠላት ያጥቃን ዘንድ አይችልምና፣ አዎ ጥበቃ ከኛ ከባሪያዎች አይለየን እንበለው። ቅዱስ ገብርኤል ሆይ ሕፃኑን ቅዱስ ቂርቆስንና እናቱን ቅድስት ኢየሉጣን ከንፍር ውሃ ከመቀቀል እንዳዳንካቸው እኛ አገልጋዮችም ታዲያ በማናውቀው ሁኔታ የተዘጋጀልንን የጥፋት ወጥመድ ሁሉ አስወግድልን። በላያችን ላይም አዎ በክፉ ሰዎች ምክንያት የተነሳብንን እሳት አጥፋልን። ለእውነተኛ ሃይማኖት የጨከንንና የቆረጥንም አድርገን እንበለው። የሰይጣንን ፈተና የምናልፍበት እውነተኛ ጥበብ እንደ ነቢዩ ዳንኤል አስተምረን እንበለው ወገኖቼ። ቅድስት ድንግል ማርያምን ያበሰርክ ለዓለም ሁሉ የምታበስር ቅዱስ ገብርኤል ሆይ በሰራዊት አምላክ ይዤሃለሁ። በዚህ ሰዓትና በዚች ጊዜ ጸሎቴንና ልመናዬን ፈጥነህ ስማኝ፣ ከፈጣሪ ዘንድ አማልደኝ፣ ኃጢአቴን በደሌን ሁሉ አስተስርይልኝ ብለን ወደ ገናናው መልአክ ወደ ቅዱስ ገብርኤልና ባናልቀስ ወገኖቼ። ቅዱስ ገብርኤል ሆይ ቀድመህ የደስታን የምሥራች ቃልን ልታበስር ወደ ገሊላ እንደወረድክ ዛሬም ላዘንን ለኛ፣ ዛሬም ለተከዝን ለኛ፣ ዛሬም ደስታ ከኛ ለራቀ ለኛ፣ ዛሬም ሐዘን ለከበበን ለኛ ከሰማይ አዎ የምሥራችን ደስታን ይዛ አብስረን እንበለው። የደስታንም ቃል አሰማን። ቅድስት ድንግል ማርያምን ያበሰርክ ተወዳጁ ቅዱስ ገብርኤል ሆይ በምሕረትና በይቅርታ ወደኛ ናልን። ዓለም የጥፋት ዓለም የሞት ዓለም የክስረት ዓለም የውድመትና የተስፋ መቁረጥ ድምፅን ያሰማናልና አንተ ግን ጉስቁልናችንን የሚያነሳ ስብራታችንን የሚጠግን እንባችንን የሚያብስ አዎ የብስራት ድምፅን አሰማን፣ ደስ የምንሰኝበትን የብስራት ድምፅ አሰማን ብለን ቅዱስ ገብርኤልን አዎ እንዲያጽናናን እንዲያሰማን እንማጸነው ወገኖቼ። ይህን የተማርነውን ደግሞ ላልተማሩት ወንድሞቻችን ልናስተምር ልናሳውቅ ያስፈልጋል። ምክንያቱም እኛ የተማርነውን አስተምረን ያወቅነውን አሳውቀን ቢሆን ኖሮ ማንም ሀብቶልና ስመ ክርስትና ሰጥታ ማኅተብ በአንገቱ ላይ ካሰረችበት ከቅድስት ቤተክርስቲያን ወጥቶ ወደ ሌሎች ሃይማኖት ተቋማት ባልሄደ ባልገባ ነበረ። ነገር ግን እኛ የተማርነውን ስለማናስተምር ያወቅነውን ስለማናሳውቅ ብዙቶቻችን ወንድሞቻችን እየሳቱ ነው ያሉትና የሳቱትንም ለመመለስ ያሉትንም ለማጽናት አሁን ላይ የተማርነውን ወደፊትም የምንማረውን የቤተክርስቲያናችን አስተምሮ ልናስተምር ያስፈልጋል ማለት ነው። ይህን እንድናደርግ ደግሞ እርሱ አምላካችን መድኃኒታችን ኢየሱስ ክርስቶስ ሁላችንን ይርዳን። ምናልባት ደግሞ ዛሬ ገና ወደዚህ መንፈሳዊ ቻናል የመጣችሁ ሰዎች ካላችሁ ከዚህ በፊት
የተማማርነውም ከዚህ በኋላ የምንማማረውም መንፈሳዊ አስተምሮች ወደ እናንተ እንዲደርሱ ከፈለጋችሁ ሰብስክራይብ አድርጋችሁ የደወል ምልክቱን መጫን ይኖርባችኋል። ምክንያቱም ይህ ቴክኖሎጂ ያመጣው ስርዓት ነው፣ እኔ ያልኩት አይደለም። ይህንን ካደረጋችሁ ዕለት ዕለት ከዚህ የሚለቀቁ አስተምሮች ወደ እናንተ ይደርሳሉ። ይህንን ካላደረጋችሁ ደግሞ ዛሬ እንደ አጋጣሚ እናስተምሮ ሰምታችሁ ሊሆን ይችላል፣ በቀጣይ ከዚህ የሚለቀቁ አስተምሮች ወደ እናንተ አይደርሱም ማለት ነው። ስለዚህ ወደ እናንተ እንዲደርሱ ከፈለጋችሁ ሰብስክራይብ አድርጋችሁ የደወል ምልክቱን መጫን ይኖርባችኋል ማለት ነው። እንግዲህ መርሃ ግብራችንን ከመጨረሳችን አስቀድሞ አንድ መልእክት ወደ እናንተ አስተላልፋለሁ። ይህ መልእክት ምንድነው ካላችሁ በዚህ መንፈሳዊ ቻናል ላይ እንደሚታወቀው በአመት 3 ታላላቅ የበረከት ስራዎች ይሰራሉ። እነዚህ የበረከት ስራዎች በማቴዎስ ወንጌል ምዕራፍ 25 ላይ የተጠቀሱና ጌታችን መድኃኒታችን ኢየሱስ ክርስቶስ ለፍርድ በሚመጣበት ጊዜ የሚጠይቀንን ጥያቄዎች ለመመለስ የተዘጋጁ ናቸው። በዚህም መሰረት ታዲያ አሁን ከፊታችን የሚመጣውን የገናን በዓል ወይም ደግሞ የጌታችን የልደት በዓል ምክንያት ማድረግ የታመሙ እህት ወንድሞቻችንን በየሆስፒታሉ የሚሰቃዩ እህት ወንድሞቻችንን እንጎበኛለን እንጠይቃለንና የ100 ብር ቻሌንጅ ብለን ጀምረናልና እዚህ 100 ብር ቻሌንጅ ላይ ሁላችሁ አነሰ በዛ ሳትሉ ያቅባችሁን ልታደርጉ ልትሳተፉ ያስፈልጋል ማለት ነው። ይህንንስ እንዴት ነው የምሳተፈው? በምን አካውንት ነው የምሳተፈው? ዝርዝር መረጃውስ እንዴት ነው ብላችሁ የምትጠይቁ ሰዎች ካላችሁ የዚህ ቪዲዮ ኮሜንት የመጀመሪያ ቦታ ላይ ሊንክ አስቀምጠላችኋለሁ። ያንን ሊንክ ስትጫኑ ሙሉ ዝርዝር መረጃው በጽሁፍ ይመጣላችኋል። ያንን ጽሁፍ አንብባችሁ እዚህ በረከት ስራ ላይ መሳተፍ ትችላላችሁ ማለት ነው። እግዚአብሔር አምላካችን እስካሁን አሳጠብቆ ያስተማረን የመከረን ገጸን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁንልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።